ስለመናገር ሩታ እያደረገች ያለችው ነገር ለማናችንም ግልጽ እየሆነልን አይደለም። አንዱ ሲመጣ ሂጂ ይቅርታ በይ ቢያት፣ አንዱ እየመጣ ሂጂ ይቅርታ በይ። ይቅርታን በጥፋት ሁሌ ምንም አንዲት ሴት ከመጀመሪያ ጀምሮ የሚከታተላት የሚያውቃት ሴት ምንም አይነት ስህተት ምንም አይነት ጥፋት ሳይኖራት 9 ወር ሙሉ ብቻዋን ያለቀሰችው 9 ወር ሙሉ ብቻዋን የተመላለሰችው 9 ወር ሙሉ እንደ ሴት እንደ እናት እያመመን እዚህ ላይ ደርሰናል። የትላንትና ጀግንነቷ፣ የትላንትና ሴትነቷ፣ የትላንትና ነቃ መተዋ ሩታ ላይ ዛሬ ላይ ግን እልህና በቀል ወዴት እየወሰዳት እያስናቃት እያሰደባት እንደሆነ ሁላችሁም ልትነግሯት ይገባል። አንተ በአጠገቧ ነክ ያለው የፈለገ ተአምር ቢመጣ አብራው የመኖር አይደለም ይቅርታ የማለት ሞራሉ ሊመጣላት አይገባም። አይኖ የልጇ አባት ነው። አንድ ቀን አጥፍቻለሁኝ ይቅርታ ብሎ ከአፉ ያልወጣን ወንድ ልጅ ዛሬ አንዴ እሱን አንዴ ሄርሜላን እየሄደች ይቅርታ የምትልበት እግሩን የምትስምበት ምክንያት የላትም። 9 ወር ብቻዋን ያነባችው 9 ወር ማማጥን ያማጠች ታውቋለች። በሞትና በህይወት መካከል ላይ ሆና 2 ነፍስ ሆና ብቻዋን ያም ሂጂ ያምነኝ ሲላት ስትሄድ ስትመላለስ የነበረች ሴት እያየች እንዳላይ እኔ በሆን በዛን ሰዓት ላይ እርጉዝ ሆኜ አብርሃም እንዲህ እያደረገብኝ ቢሆን ወይ ውሃ ደፋበታለሁ የፈላዋ ቲጂ ሞዴሬተር አለሻ ኒዊት አርጊ ከታች ያሉ ወይ የፈላ ወይም ደግሞ አናቱን ለሁለት በርግጄ እገላገለዋል። እሱንም እሷንም ከርቸሌ እንዲገቡ አስደርጋሉ። ሜላንም አብርሃምንም አቤልንም ብሩክንም ከርቸሌ እንዲማቅቁ የምታደርግ ሴት ነበረች። ያንን ንቃትታ እዚህ ላይ ደርሳለች። ዛሬ እዚህ ላይ ከደረሰች በኋላ እንደገና ራሷው ተበድላ ራሷው አልቅሳ ራሷው ተጨንቃ ራሷ ያንን ሁሉ የሴትነት ቻሌንጆች አልፋ ዛሬ ላይ ደግሞ መልሳ ይቅርታ እያለች አልፈልግም ውጭልኝ እያላት እየሄደች ዛሬ ላይ አልፈልግሽም ልጄንም አላየውም ብሎ ወደ የተራለሽ ነው ይታርጊያቸው ሀይ እንደዛ ራሱ መጥቶ ይቅርታ ብሎ ማለት ሰውን የመሰለ ልጅን የመሰለ በልጅነቱ ብዙ ነገሮችን አሳልፋ እየሰጠችውን ልጅ እኮ ነው በየቦታው እንድትናቅና በየቦታው ሴት ልጅ እንዳትከበር ሴት ልጅ እንድትናቅ እሱ ሁሌ ተፈላጊ ነው። ሴቶች እየሄዱ ወድሃለሁ አፈቅርሃለሁ ይሉታል። እዛም ይሄዳል። ሴቶቹ መልሰው አልፈልጋችሁም ይላቸዋል። እሱ ማን ነው? ለምንድነው ራሳቸውን የሚያስንቁት? ለምንድነው ራሳቸውን ለሌላው ምን አይነት የቆሸሸ መልእክት እያስተላለፉብን ያሉት? ትውልድ ፍቅርን እንዲፈራ፣ ትውልድ ትዳርን እንዲጠላ። አንድ ወንድ ልጅ እንዴት አምኜ ሴት ልጅ ይዛለሁ፣ አንዲት ሴት ልጅ እንዴት አምኜ ወንድ ልጅ ይዛለሁ እያሉ የማይሆን መልእክት እያስተላለፉ ነው ያሉት። አለባበስ ሩታ ትናንትና አብርሃም ቁምጣ ለብሳ ስትሄድ አይቻልም ብሎ የሚከለክላት ልጅ ዛሬ በቢጃማ ጡቷን አንጠልጥላ ሚዲያ ላይ የምትወጣ ሴት፣ እርቃኗን የጭኗ ጥላሸት እስኪታይ ሚዲያ ላይ የምትወጣን ሴት ወዳታለሁ አፈቅራታለሁ። ለምን አብሯት እንጨት ላይ አይሰቀልም? አይመለከትም። ግን በእንደዚህ አይነት አለባበሷ ብዙዎች የእሷን አለባበስ ተመችቷቸው እንዲሄዱ ብዙዎች ከዚህ በፊት አዋርድ ሲሸለም እኮ ያችን ጡቷን ብቻ አሳይታ ስትሄድ የነበረችው የታሰረችው እኮ እንዲህ አይነት እንደ ሄርሜላ አለባበስ ለብሳ ነው። እርቋኗን ሚዲያ ላይ ወጣ። ሄርሜላ ለትውልድ ምን አይነት አለባበስ ነው የምታስተምረው? ምን አይነት ስርዓት ነው እያስተማሩ ያሉት? የማይሆን ነገር። ሩታ ወደ ራሷ ትመለስ። ኤፍሬም በዛም አለ በዚህም አለ። እንደው በእንጨት እንዲያልነካው ምን ሩታን ቦና አብርሃምን አይደለም ይቅርታ አለው አጠገቡ በእንጨት አልነካው። ያንን የበደላትን በደል ትታ ያንን እንደዚህ ያስጨንቃት ያስለቀሳትን ትታ ዛሬ መልሶ ራሷ መልሳ ይቅርታ እያለች እሱ በሄደበት እየሄደች እየለመነችው የምትሄድበት ሴትን ልጅ ማስናቅ ነው። አለቀ። ልጅ ወልዳለች። ልጇን ይዛ በስርዓት ማስቀጠል ትችላለች። ብዙ ጊዜ እኔ ዩቲዩብ ላይ ሰራለኝ፣ ብዙ ጊዜ እላለሁኝ እኔ የሰዎችን ምክር አለመስማት፣ ሰዎችን መናቅ፣ ሰዎችን አይመለከታችሁ ማለት ሰዎች ከእሷ ጎን እኮ ሲቆሙ ለእሷ ብለው ነው እንጂ አውቀናት አይደለም። ገባህ? አውቀን አይደለም። ግን እንደ ሴት እንደ እናት ያለፈችበት እያሳለፈች ያለችው ነገር ስለሚያመን ስለሚሰማን ነው የምንጮህላት። እሷ ግን ታጥቦ ጭቃ እየሆነች ከሆነ ራሷንም ማሰድባ ሌሎችንም እንዲሰደቡ ራሷንም ማስንቃ ሌሎችም እንዲናቁ ነው እያደረገች ያለችው። አብርሃም እየተለመነ እንዲኖር፣ ሌሎች ወንዶች እየተለመኑ ሴቶች እየለመኗቸው እንዲኖሩ እንትና ጋር ወጥተው አሁን ሄርሜላ
ትላንትና ሩታ እንዳደረገችባት ዛሬ ሩታ አደርግባታለሁ ብላ ሊሆን ይችላል የምትሄደው። ሄርሜላ ግን መቼም ነው አብርሃምን የማትፋታው። እሱ አስደርጋበት የሚሆን ተደርጎባት የሚሆን የምናውቀው ነገር የለም። በሌላ ርዕስ ሁሌ ሌላ አዳዲስ አጀንዳ እያመጡ ሰው ህይወትን እንዲጠላ እኔ ብዙ ላይፍ ስገባ በራሴ ብዙዎች እኔ ህይወትን ጠላሁ፣ እኔ ሴትን ማመን ከበደኝ፣ እኔ ወንድ ልጅ ፈራሁ፣ ትዳር እንዴት አድርጌ ነው የምመራው? ትዳር እንዴት አድርጌ ነው የምገባው? ለመውለድ ከማንም መንገደኛ ወልዳለሁ የሚል እኮ ትውልድ እያፈራን ያለን። ከዚህ በለጠ ምን ያስተምሩን? ምንድን ነው እያደረጉ ነው ያለው? ለምንድን ነው ማቆም ያልቻሉት? ለምንድን ነው የማይበቃቸው? ትናንትና ሜሮን ከና አብርሃም ጋር ነበረች፣ ዛሬ ደግሞ ተገልብጣ ሌላ ነገር እያደረገች ነው ያለችው። ለምንድን ነው የሆነ መስመር ሌላ ርዕስ የማይኖራቸው? ለምንድን ነው ከእንደዚህ አይነት ሀሳብ ወጥተው ከእንደዚህ ሁሉም በየግላቸው መጥተው የየግላቸውን ሀሳብ ይዘው የማይተደራረጉ ሴቶቹ ራሳቸው ኮንፊደንስ እንዳይኖራቸው የሚያደርጉት? ለምንድን ነው? እስከ መቼ ድረስ ነው በዚህ የሚሄደው? የቡታጅራ ሰዎች ምንድን ነው የሚጠብቁት? ምንድን ነው አላማችሁ? እናንተ ወንዶች ናችሁ። ለምንድን ነው ሌሎች ወንዶች እናንተ ጋር የማይመጡት? ሴቶች ራሳችሁን ስለማታስንቁ፣ ራሳችሁን ስለምታከብረው ሴቶቹ ራሳቸውን አዋርደው እናንተ ጋር ሲመጡ ክብር ስላለን ነው ብላችሁ እኔ አልፈልግም ብላችሁ የምትሸኙት እንጂ አንተን እኮ ከዚህ በፊት ብዙ ሴቶች ሲመጡ አይተናል። በክብር ትመልሳለን፣ ራስ አላማ ስላለ። አብርሃም የመጡለትን ሴቶች ሁሉ የማይመልስ ከሆነ አብርሃም እሱ ጋር የመጡለትን ሴቶች የማያስተናግ ነቃት የምትሄድበት ጊዜ ነው የሚመጣው። ራሳቸውን ካላስከበሩ ሴቶቹ ራሳቸውን ካላዩ ለምንድነው እንዲህ ሆነ ለማድረገው ብለው ካላዩ መጨረሻቸው ልክ ነሽ። ያወራሽው ነገር በአጠቃላይ ሙሉ ነገር እዩ። ቆይ አንተ እዩ፣ ስለአንተ እህትም ልንገርክ፣ ሶሊ በጣም አንድ ፍሬ ልጅ ናት። አይቻታለሁ። በጣም ቆንጆ ለአቤል አይደለም የአቤል እግር ጣቢ አጠገቡ ማትደርስ ሴት ናት። እሱ በቀደምለታ እኔ ማገባው ሶሊን ነው አለ። ሶሊ ዳግም ከሱ ጋር ምትገናኝ። ቆይ ቲጂ አንዴ፣ ቲጂ እኔ ሰማለው። ቲጂ አንዴ፣ ቲጂ ባለማተዋ ማለት ነው። ፍቅርያ ውርጃትና ምህረት አስገቢያት። ሰማሽኝ ነው? ሶሊ ያንተ እህት የአቤል መነገጃ ልትሆን አይገባትም። ሶሊ ልዕልት ምንም የማያንሳት ሴት ናት። ረስተዋለች፣ ተርሳው የፈለገውን የሚያዝና የፈለገውን የማድረግ ይችላል። ሀሳብ እንዳይኖረው ዳግም ከእሷ ጋር የሚገናኘት የሩታን ህይወት የበጠበጠ ነገር የእሱን ህይወት የሶሊን ህይወት አለመበጥበጡ ምንም ዋስትና የለም። ለእህትህ ብለህ ስለ እህትህ ብለህ ሌሎች ሴቶች ላይ ማደረግ የሌለበትን ነገር አለማድረግ ትችላለህ። ምንም ታረቀች አልታረቀች፣ ይቅርታ አለች አላለች፣ ምንም የሚጨምርላት የሚቀንስላት ነገር የለውም። አለቅ። ስለ እህት ሶሊ የእግር ጣቢውን አደርስበትም። አመሰግናለሁ።